ብሌንና ዳጊ ታረቁ። ብሌንና ዳጊ ዛሬ ብሌን መርዝ ጠጥታለች የሚባል ነገር ሲሰማ ዳጊ ሮጦ ይቅርታ ጠየቃት። እሷም ይቅርታውን በስነ ስርዓት ተቀበለችው። ዳጊ ይህን ያክል ለኔ እንደምታስብልኝ አላቅም ነበር፣ ለካ ታስብልኛለህ፣ ትጨነቅልኛለህ እንዴ አለችው። ብሌን እንዲህ አላት። ብሌን በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ለአንቺ ያለሽ ስሜት ልዩ ነው። በጣም ነው የምወድሽ፣ ግን አንቺ አትረጅኝም ሲላት እሷም እንባ እየተናነቃት ታቅፎ አስገብታ ዳጊ ይቅርታ፣ ይህን ያክል ለኔ ያለክ ቦታ አይመስለኝም ነበር ብላ ይቅርታ ተደራረጉ። ዳጊና ብሌን የታረቁበት ምክንያት መርዝ ጠጥታለች ሲሉ በእርግጎ ሮጦ እንዴት እንደጠየቃት ስታይ የዛን ሰዓት ተረዳችሁ እንደሚወዳት። በፊት ግን አስመሳይና እናቷን የሚጎዳ ሰው አድርጋ ነበር የምታስበው። አሁን ላይ ግን እውነታው ተገለጠላት። ሰላምና ልጅቷ ተኝታ በነበረበት ሰዓት ብሌን እና ሰላም ተኝተው በነበረበት ሰዓት በኃይሉ አይቷቸው ነበር። በኃይሉ እሰራላችኋለሁ፣ እናትና ልጅ አንድ ላይ መተኛት ጀመራችሁ፣ መቼ ነው የምላቀቃችሁ? አሁን ልጅም እናቷ ሞታለች፣ እንዴት ሌላ እናት ይህች ናት እናትሽ ብዬ እንዴት ማመጣት እችላለሁ? ከዚህ በኋላስ እንዴት እንዲህ ማድረግ እችላለሁ? እያለ በኃይሉ ይጨነቅ ያዘ። በኃይሉ ያስጨነቀው የብሌን ጉዳይ ነው። ብሌንን እንደዚህ ማድረጌ ጥሩ አልነበረም፣ ብሌንን እንደዚህ ማጉዳቴ ጥሩ አልነበረም እያለ ወደ መጸጸት ገባ። ቃል ኪሳራ ላይ ናት። ቃል ይሄ ነገር ከታወቀባት መቼም ይሁን መቼም በኃይሉ አይለቃትም። ለበኃይሉ ግን ዳጊ ነገሮችን እንዳካሰረና የብሌን እናት ተገዝታ እንደመጣች ለዳጊ ተናግራ፣ ዳጊ ደግሞ ለሰላምና ለዝናሽ የተናገረ አልመሰለውም። ለነገሩ ሆና ነው ከሰላም ጋር የተጣላችው? በምን ምክንያት ነው እንዲህ ልትደባደብ የደረሰችው? ሰላም እኮ አስተዋይ ነው። እንዴት ብላ ትልቋ ሴት ጋር ለመደባደብ ሞከረ? የሆነ ነገርም አለ ቢላት ቃል ግን ለበኃይሉ እውነታ ለመናገር አልቻለችም። ምክንያቱም ስለማይለቃት። በኃይሉ ቃልን አይለቃትም። እንዴት ሚስጥር ብዬ ነገርኩሽን እንዲህ ታወሪያለሽ ብሎ ስለሚሟገታት አሁን ላይ ዝምታ መርጣለች። ዝም ብላ ተናግረው እኔም በጥፊ ስመታኝ ነው የተጣሉት ብላለች። ዳጊ ለሰላም ሁሉንም ነገር አስረድቷታል። ዳጊ አሁን ላይ ደግሞ ለብሌን አሳዳጊ እናቷ ገዛዝቶላት የቤት አክራት ይዞላት ሄደ። በጣም ተደሰተች። እሷም በጣም ደስተኛ ሆና ተቀበለችው። ሽሮውንም አጥተው ሰደደችው። በጣም ደስ አላት። ምክንያቱም አስቤዛ በሌለበት ሰዓት አጥቶ ስለረዳትና ስለአገዛት በጣም ደስተኛ ሆነች። ብሌን እናቷ ስለተደሰተች ደግሞ ይበልጥ ተደሰተች። በጣም ደስ ይላል። አያችሁ ዛሬ ላይ ፍቅርን በፍቅር የሚገዛ ሰው በጣም ተወዳጅና አሸናፊ ሆኖ ይገኛል። ነገርን በነገር ግን የሚገፋ ሰው ሁሌም ነገረኛና መጥፎ ሰው እንደሆነ ይታያል ማለት ነው። እኛ በህይወታችን ስንኖር አስተዋይ መሆን አለብን። ዳጊ ብሌን እንደዛ ስገፋው፣ ስበድለው፣ ስደበድበው፣ በጥፊ ስትመታው ግን አንድም ቀን ተቀይሟት አያውቅም። ይቅርታ እስከምትለው ድረስ ካጠገቧም አራቅም። አንዳንድ ትዕግስት የሌላቸው ሰዎች ቢሆኑ ግን ካጠገቧ አርቀው ይሄዳሉ። አስተዋይ በመሆኑ ግን ካጠገቧ አራቅም። ቀን ጠብቆም ይቅርታ አደረገችው። ውጤታማ ሆነ፣ አልከሰረም። ትዕግስተኛ ሰው ሁሌም ውጤታማ እንጂ ከስራት የለም ማለት ነው። ብሌን አሁን ላይ ደስተኛ ያደረጋት ነገር ቢኖር ከዳጊ ጋር መታረቋ። ፈገግ ብላለች። እናቷ እንኳ ጥላሽ ሄዳለች። ቤተሰቦቿ ጋር ሲሏት የከፋት አልመሰልም። እንዳለ በደስታ ታወጣለች። ምክንያቱም ፍቅሯን አገኘች። ያቺ እኮ እናቷን ያሳዳጊዋን እናት ስለተናገረቻት ትንሽ ጥላቻ አደረባት። አያችሁ እኛ በህይወቷ ትልቁ ዋጋ ምንድን ነው ብሌን ካላችሁ የእናቷ መደሰትና የእሷ ሰላም ማግኘት። ዳጊ ጋር ሰላም ከሆነች ሁሉም ነገር ይስተካከላልና አስባለች። እውነታው ከዳጊ ፍቅሯ እንደያዛትና ፍቅር እንዳላት አይኗ ላይ ይነበባል። ዳጊን ይቅርታ ስትለው ፍቅር እንዳለባት አይኗ ላይ ይታያል። ዳጊም እንደሚወዳትና እንደሚያፈቅራት ድጋሜ ነገራት። አያችሁ ህይወት ብስቁልቁል ያለች ብትሆንም አሁን ላይ ግን
ለዳጊና ለሷ ለብሌን በጣም ትክክለኛዋ ሰዓት ሆናለች። እናም ፍቅር ያሸንፋል የሚባለው ለዚህ ነው። ሰላም ግን ይህን ያክል አዛኝ ሩህሩህ አትመስለኝም ነበር። የብሌን እናት ገድያለሁ ብላ በጭንቀት ራሷ ጦሽ ልትል ነበር። በኃይሉ ቢሆን ግን ምንም አይጨነቅም። ምንም የሚሰማው ነገር የለም ነበር። አስባችሁታል? እሷ ግን በጣም ተጨነቀች፣ አዘነች። ህይወቷ የተመሰቃቆልና የሰው ህይወት ያጠፋች ያክል ተሰማት። እንዴት የሰው ህይወት አጥፍቼ ሰላም እኖራለሁ? እንዴት በኃይሉ የተባለ ሰው ብዙ መከራና ስቃይ እያመጣብኝ እንደሆነ ያሳየኛል አለች። አስባችሁታል? ህይወቷን ያበሰቃቀሉ በኃይሉም እንደሆነ ሰላም ገብቷታል ማለት ነው። ይህ ነገር ባልገባት ኖሮ ግን በኃይሉን አጠለውም ነበር። እሷ ተደጋጋሚ ለብሌን ያለውን ጥላቻ እያየች ነው። ግን ልጇ እንደሆነች ለምን አተረዳችም? ብሌንን ለምንድን ነው የምጠላት? ምን አርጋህ ነው? ከዚህ በፊት ታውቃታለህ ወይ ብላ ለምን አፋጣ አልጠየቀችው? ሰላም ስታቅፋት ስታያት ሰላም እየተሰማትና በቃ ልጇ እንደሆነች እየተሰማት ለምን ዲኤንኤ ምርመራ ወስዳ ብሌን ልጇ እንደሆነች አላረጋገጠችም? ሰላምን በዚህ ነገር እኔ ታዝቤያታለሁ። ምንም ቢሆን ልጇ ሆነች አልሆነች የሚሰማት ስሜቷን ተከትላ እሷን ዲኤንኤ አስመርምራ ውጤት ማየት ነበረባት። የቃልንም ዝም ብላ መቀበል ውጤት ሳታይ እንዴት ተቀበለቻት? ይሄ ድራማ ግን ምን አይነት ድራማ ነው? እኔ ዘመኑ በሰለጠንበትና ህዝቡ በሰለጠንበት ሰዓት እንዴት ዲኤንኤ ባለ ሰዓት ሳይመራመሩ ልጅሽ ናት ልጄ ናት ተባብሎ ይቀባበላሉ? እኔ በጣም ግራ አጋብቶኛል። ነው ሰውን ለማስተማርና ሰውን ካለንበት ህይወት ትምህርት ለመስጠት ነው? ይሄ ብቻ ለዚህ ጋር ግራ ያጋባኛል። የአሁኖች ድራማ በጣም ግራ እያጋቡኝ ነው። እናንተስ ምን ትላላችሁ? በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ዝት ይበል። ወዳችኋለሁ፣ አከብራችኋለሁ። ብሌን እና ዳጊ ስለታረቁ በጣም ደስ ብሎኛል። እናንተስ ደስ ብሏችኋል? እስኪ ንገሩኝ ሀባይብ